አሁን ባጨበጨባችሁ ጭብጨባችሁ ጠላቶቻችሁ ይመቱ፣ ሟርተኞች ይመቱ። ይህ የጭብጨባችሁ መስዋዕት የእግዚአብሔርን ማደሪያ ይሙላው። ሃሌሉያ። አርፈሽ ተቀመጪ። እሺ ይበላሻል። ማአት ኢትዮጵያ አገልጋይ ሳውንድ ቦሱን ቀዶ ቁጭ። በተለይ እህቶች ማአት የቀደዱ እህቶች አሉ። ሳውንድ ቦክስ የወንድ ድምጽ ያዙ። ምን ነው ሲባል የምሬን እኮ ነው። ወፍራም ድምጽ ካይላት ነብይ የምትባል ስለማይመስላት እኮ ማን እንዳስተማረሽ የደህንነት ትምህርት አንቺ መድገም አለብሽ እንዴ? እግዚአብሔር እኮ አዋቂ ነው። በራሳችሁ ነገር ይሰራል እግዚአብሔር። ሌላ ሰው አትምሰሉ፣ ራሳችሁን ሁኑ እንዴ። ከዛ ከመድረክ ሲወርድ እኮ ሰውየው ኖርማል ሰውዬ ታገኛለህ። ይሄ ሰላም ነው? መድረክ ላይ ስትወጡ ድምጻችሁን የምትቀይሩ ሰዎች ሰላም ነው? ቤተሰብ ምናምን ችግር የለም። ምንድን ነው የምትወጉት? በእኛ ሁኔታ ነው እግዚአብሔር የሚሰራው። ድሪቶቹን አውልቁ፣ ድሪቷ ማቱ ራሳችሁን ሁኑ። የሚያምረውን ድምጻቸውን ብዙ ያበላሹ ሰዎች አውቃለሁ። ምን ይሻለናል ወገኖቼ? ምንድነው የሚሻለን? ራስን ሁን። እኔ ከማምኑ ጋር የት አትላተም የት አታማልድም። ማን ያለ? እኔ አላገኘውም እስከዛሬ። አታማልድም ታማልዳለች ውስጥ ማን ነው ግባ ያለ? እንዴ መጀመሪያ አንተ ከራስ ጋር ተማለድ እንጂ ራስን ጠይቅ። መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ። እዚህ ለመኖራቸው ዕውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መላእክት እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ ሺህ ጊዜ ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መልአክ አሉ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? ትልቅ ሻማ አበራለሁ በል አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። ዘንጥላ ሰጣለሁ። ዘንጥላ ለዝናብና ለፀሐይ ተጠቀም። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ምንም አይነት ማህበራዊ ግንዛቤ የላቸው። እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ። አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው። ምን እናርጋችሁ? ቆይ እንዴት ነው እናንተን በምንድን ነው የምናስተካክላችሁ? ምንድን ነው እየሄዳችሁ የምትመነጭፉት ሰው? ለምንድን ነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ይሄንን ብዬ ልወደድ ከሆነ አውደዱኝ። እኔ ሰው እንዲጠላኝ አልፈልግም። እኔ ቀሽም ፋራ መሰልኳችሁ እንዴ ሰው እንዲጠላኝ የምሰራው? ለምን ነው ሰው የሚጠላኝ? እኔ በሰላም በጉሊት አቋርጬ እኮ መሄድ እፈልጋለሁ። ሚሊዮነር ትሆናለህ ሲባል አሜን ይላል። ምን ማለት ነው ሚሊዮነር ትሆናለህ ማለት? ከየት አምጥተህ ነው ሚሊዮነር የምትሆን? ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጡ እንዳሉ? አይቻልም እንደዚህ። ስለዚህ በጣም የሆነ ነገር አለ። ግዴላችሁም እሹሩሩ ብሎ ቤተክርስቲያን አስተኝቶ ሀገርን ድባቅ ሊመታ የወጣ አጋንንት ዘንዷል። ስለዚህ የዘመኗ ቤተክርስቲያን የቱ ግና ነው ያለችው? ምን አይነት ማህበረሰብ ነው እየፈጠርን ያለን? ለዚህ ነው በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል። አይወዱትም። እዚህ ከዚህ ምስባክ ለሚወጣን ነገር ብዙ ሰው አይወደውም። ለምን ካልከኝ አየር የለማ። ትጠረምሳለህ፣ ትቀልባለህ፣ ትሆናለህ አይባልም። አትሆንም። ትጸልያለህ፣ ውስጥ በእግዚአብሔር ባስቀመጠውን ታለንት ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትህን ስራ የእጆችህን ስራ ይባርካል። ፒሪድ። እኔ ያገኘሁት የህይወት ብርሃን ይሄ ነው። ሌላ ካገኛችሁ ሂዱና ከዛ ካገኛችሁበት ቦታ ውሰዱ። አስማት ምናምን የለም። እግዚአብሔር የሥርዓት አምላክ ስለሆነ ቁጭልሽ ጌታ አለ። እኔ ጌታ ቃል ተናግሮኛል፣ በነብዩ በኩል ቁጭ ብለሽ ነው የምትበይ ብሎኛል አይልም። ይሄ ነብይ አይደለም ብይ ነው። ነን ቀንሽበት ከላዩ ላይ አይልም። እግዚአብሔር ከቃሉ ውጪ እግዚአብሔር ስለማይሰራ
ስለዚህ አንዱ መከራን ያመጣብን ያለው ነገር ቤተክርስቲያን እንደዚህ አይነት ሰዎችን ማጎሪያ ተደርጎ መታሰቡን። ስለዚህ ቤተክርስቲያን ስራ ማይሰሩ ሰዎች የሰነፍና የእንዝላል ሰዎች መከማቻ አይደለም። የጎበዝ የጠንካራ ሰዎች የእግዚአብሔርን ሐሳብና ፈቃድ የተረዱ ሰዎች ፈቃዱን ለመፈጸም የሚሮጡ ሰዎች የእግዚአብሔር ብርሃን የበራላቸው ሰዎች ኃላፊነታቸውን ለመወጣት ራሳቸውን ለእግዚአብሔር ጸጋ አሳልፈው የሰጡና ፈቃዱን ለማድረግ የተዘጋጁ ሰዎች መሰብሰቢያ ነው። ስለዚህ ቤተክርስቲያን ስለተታሰቡ ቤተክርስቲያን ሰነፎች አይደለም። ሐዋርያቱ ይሄንን ያስተማሩት። እኔ አዲስ ትምህርት እያስተማርኩ አይደለም። ሰው ራሴን ነው የምሆነው።